ሰበር ዜና ኢሳያስ አፈወርቄ ከተታወጁ ጦሩ ቤዙን ጥሎ ነቅሎ ወጥቷል። ከኤርትራ ወደ ትግራይ ከባድ የጦር መሳሪያም ተራገፈ። ጤና ይስጥልን፣ ይህ ኢትዮ ፖስት ሚዲያ ነው። ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታደርጉ ዘንድ እየጋበዝን የዕለቱን ዜናዎች አበይት ነጥቦች በማስቀደም አሁን እንጀምራለን። ኢሳያስ አፈወርቄ ከተታወጁ በስድብና ዘለፋ የታጨቀው የኢሳያስ አፈወርቄ ቃለ ምልልስ ተለቋል። የሻዕቢያው አለቃ ኢትዮጵያን እያስፈራራችን ነው ሲሉ ፍርሃታቸውንም መደበቅ ተስኗቸው ታይተዋል። ከአሜሪካ ጋር ግንኙነቴን ማደስ ብፈልግም ትራምፕ ፊት ነሳኝ ሲሉ የተደመጡም ሲሆን እንደተለመደው ከሀገራቸው ይልቅ ስለ ኢትዮጵያ የውስጥ ጉዳዮች ከባለቤት በላይ ሆነው ሲተነትኑም ታይተዋል። በዝርዝር እንቃኘዋለን። እነ ክርስቲያን ታደለ ሊፈቱ ነው። ጥብቅ መረጃ ከማረሚያ ቤት ወጥቷል። አብይ ወደ እነ ክርስቲያን ታደለ በሚስጢር ሽማግሌ መላካቸውም ታውቋል። በዝርዝር ትሰሙታላችሁ። በመጨረሻም ጦሩ ነቅሎ ወጥቷል። ከቀናት በፊት ከኢትዮጵያ ጋር ጠንካራ ስምምነት የተፈራረመችው ዩናይትድ አረብ ኤሚሬትስ ጉልበቷ እየዛለም ታይቷል። በቀጠናው ያላት አቅምም እየተመናመነ መሄዱን የሚገልጽ መረጃዎችም ከሰንዓ እስከ ሞቃዲሾም እየወጡ ነው። አቡዳቢ ከቀናት በፊት ከየመን ጦሯን ጠራርጋ ያስወጣች ሲሆን ዛሬ ደግሞ በሶማሊያ ያላትን ቦታ ማጣቷም ተሰምቷል። ታደምጡታላችሁ። ከኤርትራ ወደ ትግራይ በርካታ ጭነት የጦር መሳሪያ ገብቷል። ጦር መሳሪያ የጫኑ ተሽከርካሪዎች ወደ ትግራይ ሲገቡ የሚያሳይ ምስልም ወጥተዋል። የህወሓት ከፍተኛ አመራር በበኩላቸው ለጦርነት ገንዘብ እየሰበሰቡ ነውም ብለዋል። የተወደዳቸው የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን ይዘናል። አሁን በዝርዝር ወደምንመለከታቸው መረጃዎች እናመራለን። በስድብና ዘለፋ የታጨቀው የኢሳያስ አፈወርቄ ቃለ ምልልስ ተለቋል። የሻዕቢያ አለቃ ኢትዮጵያን እያስፈራራችን ነው ሲሉም ፍርሃታቸውን መደበቅ ተስኗቸው ታይተዋል። ከአሜሪካ ጋር ግንኙነቴን ማደስ ብፈልግም ትራምፕ ፊት ነሳኝ ሲሉም የተደመጡ ሲሆን እንደተለመደው ከሀገራቸው ይልቅ ስለ ኢትዮጵያ የውስጥ ጉዳይ ከባለቤት በላይ ሆነው ሲተነትኑም ታይተዋል። የኤርትራው ቴሌቪዥን ጋዜጠኛ ለፕሬዝዳንት ኢሳያስ አፈወርቄ በብልጽግና ፓርቲ የጦርነት አዋጅና የሁለቱ ውሃዎች አጀንዳ ላይ በሚል ጥያቄም አቅርቦላቸው ነበር። ኢሳያስ ከሰጡት ምላሽ በዚህ ጉዳይ ላይ ጊዜ ማባከን የለብንም፣ ይህ ጥያቄ ምላሽ አይገባውም፣ የብልጽግና ፓርቲ በገዛ ህዝቡ ላይ ጦርነትን አጀንዳ አድርጎ እያራመደ ነው የሚል ከሀቅ የተፋታ ምላሽም ሰጥተዋል። ኢሳያስ ቀጥለውም የፕሪቶሪያው ስምምነት ቢኖርም በአማራ በትግራይና በኦሮሚያ ህዝቦች ላይ ጦርነት እያካሄደ ነው፣ በእኛ ላይ ጦርነትም አውጇል፣ ስለሰበሰባቸውም ድሮኖችና መሳሪያዎች እየፎከረ ነው። እኛ ለጦርነት ፍላጎት የለንም፣ ነገር ግን ሀገራችንን እንዴት መከላከል እንዳለብን እናውቃለን። ራያችን መልካም ግንኙነትን ማጠናከር ነበር። ነገር ግን በቀጠናው ግጭት ለመፍጠር በቆረጠና ከሱዳን ቀውስ በስተጀርባ ባለው የውጭ ኃይሎች በሚመራው የብልጽግና ፓርቲ አጀንዳ ልንረበሽ አይገባም። የብልጽግና ፓርቲ አስተሳሰብ በአራት መግለጫዎች ሊገለጽ ይችላል። ብቃት ማነስ፣ ኪሳራ፣ ፈሪነትና ስግብግብነት። በመሆኑም ትኩረታችንን ሰጥተን ለዚህ ቅዠታማ አቋም ቦታ ልንሰጠው አይገባም። ትኩረታችን በሀገራዊ የልማት አጀንዳዎች ላይ መሆን አለበት በማለትም መልሰዋል። በሌላ መረጃ ከኤርትራ ወደ ትግራይ በርካታ ጭነት የጦር መሳሪያ ገባ። ጦር መሳሪያ የጫኑ ተሽከርካሪ ወደ ትግራይ ሲገቡ የሚያሳይ ምስልም ወጥቷል። የህወሓት ከፍተኛ አመራር በበኩላቸው ለጦርነቱ ገንዘብ እየሰበሰበ ነውም ብለዋል። በትናንትናው ዕለት ከኤርትራ ተነስቶ መዳረሻውን ትግራይ አደቀበቅሊ ቀበሌ የደረሰ ህወሓት የጦር መሳሪያም አስገብቷል። የክልሉን በጀትና ከህዝቡ የሚሰበሰቡ ገንዘብ ለጦርነት ዝግጅት እያዋሉ ነው። ይህ የፕሪቶሪያ ስምምነትን በግልጽ የሚጥሰውም ድርጊት ህወሓት አሁን ከጥፋትና ከስህተት እንዳልተማረ አመልካች ሆኗልም ተብሏል። ይህ በእንዲህ እንዳለ የትግራይ ክልል ጊዜያዊ አስተዳደር ስራ አስፈጻሚ ኮሚቴ ያሉበትን ችግር ለመፍታት ሀብት ለማሰባሰብ የሚያስችል ደንብ ማጽደቁም አስታውቀዋል። ይህ ውሳኔ ህወሓት ጦርነት ለመክፈት ገንዘብ ስላጠረው የተወሰነ ውሳኔ እንደሆነም ታውቋል። በደንቡ መሰረት የሀብት አሰባሳቢ ኮሚቴ የተመሰረተ ሲሆን የኮሚቴው ሰብሳቢ ዶክተር አብርሃም ተከስተ በጉዳዩ ላይ ዛሬ ማብራሪያም ሰጥተዋል። ከፕሪቶሪያው ስምምነት በኋላ ከደረሰው ጉዳት ለማገገም የሚያስችል ምንም አይነት ስራ ለመሰራቱን የጠቀሱት ዶክተር አብርሃም ጨምረውም ከጥቅምት ወር ወዲህ የፌዴራል መንግስቱ ለትግራይ ከተመደበው በጀት ውስጥ እየላከ ያለው 1/3 ብቻ ነው ብለዋል። በዚህ የተነሳም ጊዜያዊ አስተዳደሩ የበጀት ጉድለት ያጋጠመው መሆኑን ጠቅሰው በጦርነት ጉዳት የደረሰባቸው ሰዎችና ተፈናቃዮች በችግር ላይ መሆናቸውንም አስረድተዋል። በችግሩ ላይ ያሉት ሰዎች እንዲጠብቁ ከመናገር ባለፈ ሀብት በማሰባሰብ ድጋፍ እንዲያገኙ ማድረግ ስለሚገባ ደንቡ መጽደቁንም አስታውቀዋል።
የኮሚቴው ምክትል ሰብሳቢ ዶክተር ምህረት በየነ እንደጠቀሱት ደግሞ የሀብት ማሰባሰብ ሂደቱ የሚከናወነው በተለያዩ መንገድ ሲሆን የሚሰባሰበውም ገንዘብ በየጊዜው ለህዝብ ይፋ ይሆናልን ብለዋል። እስካሁን ድረስ ለዚህ ሲባል በ13 ባንኮች አካውንት መከፈቱንና 7 ያህል ንዑስ ኮሚቴዎች መዋቀራቸውንም አስታውቀዋል። ኮሚቴው እንደተናገረው ነጋዴዎቹ ባለፈው ዓመት የነበራቸውን ሽያጭ መሰረት በማድረግ አስተዋጽኦ ማድረግ የሚገባቸው ሲሆን ለዚህም ሲባል በአልኮል መጠጦች፣ ለስላሳና የታሸጉ ውሃ ላይ ጭማሪ የሚደረግም ይሆናል ብለዋል። በዚህ መሰረት በአንድ ቢራ ላይ 3 ብር፣ በአንድ ጠርሙስ አረቄ ላይ 10 ብር፣ በአንድ ጠርሙስ ወይን ላይ 20 ብር፣ በአንድ ጠርሙስ ውስኪ ላይ 200 ብር፣ በአንድ ደርዘን የታሸገ ውሃ ላይ 12 ብር፣ በለስላሳና አምቦሃ ላይ 1 ብርና በአንድ ኩንታል ሲሚንቶ ላይ 100 ብር ጭማሪ የሚደረግ ሲሆን ይህም ኮሚቴው በሚያሳትመው ደረሰኝ እንደሚሰበሰብም ተነግሯል። በሀብት ማሰባሰብ የሚገኘው ገንዘብ ለመንግስት ሰራተኞች፣ ለፍትህ አካላት፣ ለደህንነት ኃይሎችና ፖሊሶች እንዲሁም መንግስታዊ ላልሆኑ ድርጅቶች ደሞዝ እንደሚከፍልም አስታውቀዋል። የኢትዮጵያ ቁልፍ አጋር የተባበሩት አረብ ኤምሬትስ በሶማሊያ አየር ክልል ወታደራዊና የጭነት አውሮፕላን በረራ ክልከላ ተጥሎባታል። የሞቃዲሾ ባለስልጣናት የተባበሩት አረብ ኤምሬትስ ወታደራዊና የጭነት አውሮፕላኖች ወደ ሀገሪቱ አየር ክልል እንዳይገቡ ማገዱም ሶማሊያ ስትሪም ዘግበዋል። ከኢትዮጵያ ጎን የተሰለፈችው ኤምሬትስ የሶማሌላንድ እውቅና ከመደገፍ አልፋ በቀጠናው ወታደራዊ አቋሟን እያጠናከረች መሆኑ ይታወቃል። በተለይም በምስራቅ አፍሪካ ቀጠናዊ የኃይል ሚዛን አስጠባቂነትና በቀይ ባህር ላይ የውሃ መስመር ላይ ከጊዜ ወደ ጊዜ እያደገ የመጣውን ሚናዊ የአረብ ሀገራትን አስግቷል። ለዚህም በሶማሌ በኩል ወታደራዊና የጭነት በረራዎችን ቁልፍ በሆነው ቀጠና እንዳታካሂድም ወደ መከልከል ተሸጋግረዋል። አቡዳቢን ያገለለ የአረብ ሀገራት የተቃውሞ እንቅስቃሴ በእስራኤልና ጋሮቿ ላይ እያራመደች የምትገኘው ሶማሌ በአየር ክልሏ የኤምሬትስ ወታደራዊና የጭነት አውሮፕላኖች እንዳይበሩም እገዳ ጥላለች። የአረብ ሀገራትን ከጀርባዋ ያሰለፈችው ሶማሌ አየር ክልሏን ለኤምሬትስ መገደቧን ተከትሎ በሞቃዲሾና አቡዳቢ መካከል ከፍተኛ ውጥረትም ነግሷል። የሶማሊያ ውሳኔ በቀጠናው ወታደራዊ የጦር ሰፈርም እያስፋፋች ለምትገኘው ኤምሬትስ ከባድ አጣብቂ መሆኑም ዘገባው አመልክቷል። አቡዳቢ የወታደራዊና የጭነት በረራዎች ክልከላው እንደደረሳት የተፈጠሩትን አለመግባባቶች ለማረም ጊዜ እንድትሰጣትም ጠይቃለች ተብሏል። ይሁን እንጂ ኤምሬትስ በሶማሌላንድ ሀገራት ላይ በያዘችው አቋሟ አስቀድሞ ጥርስ የነከሰው የሶማሌ መንግስት ውሳኔውን አልቀለብስም ማለቱም ተጠቁሟል። ውሳኔው ከፍተኛ የደህንነትና ወታደራዊ ጉዳዮች የሚያስተጓጉል መሆኑን ተከትሎ በከፍተኛ ዲፕሎማሲያዊ ጫና በተደረገ ውይይት ኤምሬትስ ወታደራዊ ኃይሏን ይዛ እንድትወጣም ፍቃድ ተሰጥቷታል ተብሏል። ከፍተኛ ውይይት ከተደረገ በኋላ ሶማሊያ ለተባበሩት አረብ ኤምሬትስ የመጨረሻ የመልቀቂያ በረራዎች ፍቃድ እንደተሰጣት ዘገባው አመልክቷል። በዚህም ኤምሬትስ በሶማሊያ ግዛት ውስጥ ያላትን ቁልፍ የደህንነት ወታደራዊ ሰራተኞችና ወታደራዊ መሳሪያዎች እያስወጣች ነውም ተብሏል። እንደ ሶማሊያ ስትሪም ዘገባ ከሆነ የኤምሬትስ ሰራተኞችና መሳሪያዎችን ለማስወጣት የመልቀቂያ በረራዎችን ከቦሳሶ እንዲነሱም ተፈቅዶላቸዋል። እንዲሁም 4 ተጨማሪ በረራዎች ደግሞ የቀሩት ወታደራዊ የኤምሬትስ ንብረቶችን ከሞቃዲሾ ለማውጣት የተፈቀደላቸው መሆኑም ተገልጿል። በዚህም ኤምሬትስ በሶማሊያ ያላትን ወታደራዊ ይዞታ ለቃ እየወጣች መሆኑን አረጋግጧል። የሶማሌላንድ ሀገራትን ከሚደግፉት እስራኤልና ኢትዮጵያ እንዲሁም እንደ አሜሪካ ካሉ ሀያላን ሀገራት ጋር ተቀራራቢ ፍላጎት ያላት ኤምሬትስ በሶማሊያና በአረብ ጎራ ጥርስ ተነክሶባታል። ምንም እንኳን ራሷ አቡዳቢ እስላማዊ ሀገር ብትሆንም የሙስሊም ወንድማማችነት አክራሪ እንቅስቃሴን የምትነቅፍ በመሆኗ ከሳውዲ አረቢያ እስከ ቱርክ ያሉ ሀገራትም ይቃወሟታል። ከሰሞኑ አንዳንድ የማህበራዊ ትስስር ገጾች አሁን ላይ በእስር ላይ የሚገኙ ፖለቲከኞች፣ ጋዜጠኞችና ምሁራን ጨምሮ ሌሎች የፖለቲካ እስረኞች በመንግስት ምህረት ተደርጎላቸው ሊፈቱ እንደሆነ የሚገልጹ መረጃዎችን ሲያሰራጩ ነበር። ይህን ተከትሎ መረጃውን የሚያጠናክር ወይም ሐሰትነቱን የሚገልጽ ማብራሪያ ከመንግስት በኩል ባይሰጥም እነዚህ የፖለቲካ እስረኞች ጉዳያቸው ሰላማዊ በሆነ መንገድ እንዲፈታ የኢትዮጵያ ሰብአዊ መብቶች ኮሚሽን ፍላጎት እንዳለውም መሰረት ሚዲያ ዘግበዋል። የኮሚሽኑ ኮሚሽነር አቶ ብርሃኑ አደሌ ታህሳስ 11 ቀን 2018 ዓ.ም በፌዴራል ማረሚያ ቤት ኮሚሽን ቂሊንጦ የጊዜ ቀጠሮ ማረፊያ ማዕከል ተገኝተው ጉብኝት ባደረጉበት ወቅት አቶ ዮሐንስ ቧያሌውና አቶ ክርስቲያን ታደለን፣ ዶክተር ወንደሰን አሰፋው፣ ዶክተር ጫኔ ከበደን፣ ዶክተር ካሳ ተሻገርን፣ ዶክተር ሲሳይ አውጋቸውና ጋዜጠኛ ጎበዜ ሲሳይን አስጠርተውም ማነጋገራቸው ታውቋል። ምንጮች እንዳረጋገጡት በዚህ ወቅት አቶ ብርሃኑ ከአማራ ክልል ግጭት ጋር በተገናኘ ተጠርጥረው በሕግ ጥላ ስር የሚገኙ ፖለቲከኞች፣ ጋዜጠኞች፣ ማህበረሰብ አንቂዎችና
የሲቪል ማህበራት መሪዎች ጉዳዮች የፖለቲካ መፍትሄ እንዲያገኙ የሰብአዊ መብቶች ኮሚሽን ፍላጎት አለው ማለታቸውም ታውቋል። በ1997 ዓመተ ምህረት ከተካሄደው አገር አቀፍ ምርጫ ጋር በተገናኘ ሁከትና ብጥብጥ ፈጥሯል በሚል ተጠርጥረው የታሰሩ የቀድሞ ፖለቲከኞች ክሳቸው የተቋረጠው በፖለቲካ ውሳኔ መሆኑን ኮሚሽነሩ አስታውሰው አሁንም በሽብር ተጠርጥረው በእስር ላይ ያሉ ፖለቲከኞች፣ ጋዜጠኞችና ማህበረሰብ አንቂዎች ክሳቸው በፖለቲካዊ ውሳኔ እንዲቋረጥ ኮሚሽኑ ከሚመለከታቸው አካል ጋር እየተነጋገሩ ነው ብለው ምንጮችም ገልጸዋል። የኢትዮጵያ ሰብአዊ መብቶች ኮሚሽኑ በጉብኝቱ ዙሪያ በፌስቡክ ገጹ መረጃ አጋራ ቢሆንም የፖለቲካ ውሳኔ አስፈላጊነት ዙሪያ ያለው ግን የለም። በማዕከሉ የተጠርጣሪዎች የሰብአዊ መብቶች አያያዝን አስመልክቶ በታዩ መልካም ለውጦችና ትኩረት ከሚሹ ጉዳዮች ላይ ከተጠርጣሪዎቹ ተወካዮች ከማዕከሉና ከፌዴራል ማረሚያ ቤቶች ኮሚሽን የሥራ ኃላፊዎች ጋር ውይይት ተደርጓል ያለው ኮሚሽኑ ተጠርጣሪዎቹ በማዕከሉ ስለሚኖራቸው ቆይታና ስለሚያገኟቸው አገልግሎቶች በቂ ማብራሪያ የሚሰጣቸው መሆኑን አንዱ አበረታች ጉዳይ መሆኑንም አንስተዋል። ይሁንና ማዕከሉ መያዝ ከሚችለው የተጠርጣሪዎች ቁጥር በላይ የያዘ በመሆኑ ከፍተኛ መጨናነቅ መፈጠሩ፣ ለአካለ መጠን ያልደረሱ ተጠርጣሪዎች ከሌሎቹ ተለይተው አለመያዛቸው፣ መዝጊያ የሌላቸው መጸዳጃና መታጠቢያ ቤቶችን ጨምሮ የተወሰኑ የውሃ ቧንቧዎች አገልግሎት ያቆሙ መሆናቸው መሻሻል የሚገባቸው ጉዳይ መሆናቸውን በጉብኝታቸው ወቅትም ተነስተዋል። የኢትዮ ፖስት ሚዲያ ተከታታዮቻችን ለሰዓቱ ያዝነው መረጃ ይህን ይመስላል። በሌላ ትኩስ መረጃ እንድንገናኝ ሰብስክራይብ እያደረጋችሁ እንድትቆዩ እየጋበዝን ቸር ቆዩ እንላለን።